ፍቅርሽ ምነው ባታስከፊኝ ፈጣሪሽ ለበጎ ነው። ስሜ ዳንኤል አለልኝ ይባላለሁ። የፋና ላምሮት የምዕራፍ 22 ተወዳዳሪ ነው። ተወልጄ ያደግኩት እዛው ጎንደር ነው። ነገር ጥላ ካንተ አይበልጥም ብላ መጣችልኝ ፍቅሬ ጓዞቿን ትሬኒንግ የምሰራበት ቦታ አለ። እሱ ጋር ትሬኒንግ አደርጋለሁ። ከዛ ውጭ ደግሞ አልፎ አልፎ ከሳምንት አንድ ቀን ምናምን እንደዚሁ ቲም ስላለን ውዝዋዜ እሰራለሁ። ዳንኤል መማር የሚፈልግ መለወጥ የሚፈልግና ሙዚቃ ላይ በደንብ ማደግ የሚፈልግ ልጅ ነው። ቤት ውስጥ ብቻ አይደለም እንዲህ ሰፈር ውስጥም በጓደኞቹም በወንድሞቹም በሁሉም የሚወደድ አይነት ልጅ ነው ዳንኤል። በዚህ በፋና ላምሮት እይታ ውስጥ ስገባ እንደዚህ ተሰራ ነበር እንዴ? እንደዚህ አይነት ነገር አለ እንዴ? ምክንያቱም ቤቴ ውስጥ ነበር ማንጎራጉሮ የነበረውና እንደዚህ ትሰራለህ እንዴ? ከመቼ ነው የጀመርከው ምናምን ብሎ በጣም ብዙ ሰዎች ይደውሉልኛል። እክሳት መበንመኔ ብታውቅልኝማ ውዝዋዜ የተለያዩ ቦታዎች ዝም ብዬ ሰርግ ላይ ምናምን እጨፍራለሁኝና ከዛ ያው እናቴ ደግሞ ያን ታውቃለች። በአጋጣሚ አንድ ቤተሰብ ነበረን እንደዚህ ውዝዋዜ ምናምን የሚሰራ ኪነቶች ላይ ምናምን የሚሰራ ሰው። ከዛ ከሱ ጋር አስተዋወቀችኝና ውዝዋዜ እንደመዘገብ አደረገችኝ። እናቴ ነች። የሻይ ቡና ፕሮግራም ሲኖር አንዳንድ ከውዝዋዜ ውጭ ለየት ያለ የሚሞክሩት ነገርም ካለ አንዳንድ የምታሳይበት ሰዓት ነውና ዝም ብዬ አንጎራጉር ነበር። በምዘፍን ሰዓት ሁሉም አሪፍ ነገር እንዳለኝ ይነግረኛል። የሙዚቃ ፍላጎቱና የሙዚቃ ለውጡ በጣም ይገርመኛል። መጀመሪያ ድምጽ እንዳለው እናውቃለን ሁላችንም፣ ግን ሁላችን ተሰጧችን ደግሞ ውዝዋዜ ላይ ያዘነብል ስለነበረ ውዝዋዜ ላይ ነው በደንብ ትኩረት አድርገን የሰራንና አቅሙን ደግሞ እንደሚያሳይና ጥሩ ደረጃ ላይ እንደሚደርስ እርግጠኞች ነበርን ሁላችንም። ምክንያቱም ክሊፕ በምንሰራበት ሰዓት ከድምፃያኖች ጋር ጠጋ ያለ ልምዶችን ለመቅሰም ሲሞክር ውዝዋዜ ሰርተን ስንጨርስ ቀድሞ ትሬኒንግ በማድረግ ቮካል ምናምን ያኔ ስናየው ጥሩ ደረጃ እንደሚደርስና ለሙዚቃው ልዩ ፍቅር እንዳለው ያኔ ተረድተናል። ተጋሪም የለሽም አትስጊ አታስቢ ግዛትሽ ነው ቅጥሩም። ውድድር ሲሆን በጣም ከባድ ነው። ውድድር ውስጥ ከገባሽበት ያው በኖርማል ደግሞ ልክ እንደ ውዝዋዜው አንዳንድ ቦታዎች ላይ ለመስራት ደግሞ ምናልባት ሊሆን ይችላል። ግን ውድድር ደግሞ ሲሆን ይሄኛው ትንሽ ይከብዳል። ፋና ላምሮት ላይ ለመወዳደር እዛ ሲቆም የተሰማኝ ስሜት በጣም ነው ደስ ያለ። አቅሙን እንደሚያሳይና ጥሩ ደረጃ እንደሚደርስ ስለምናውቅ የተመዘገበ ቀን በቃ ሁላችንም በጣም ነበር ደስ ያለን። ውድድር ሁሌም አዲስ ነው። ትንሽ ከበድ ይላል ማለት ፍርሃትን ጨርሶ ለማስወገድ ይከብዳል። በየጊዜው አዲስ ነው የሚሆንብሽ። አሁን ባለፈው ሳምንት ተወዳድሬ አሁንም ሲደርስ ስሜቱ ሌላ ነው። ምክንያቱም ሙዚቃውም ሌላ ነው ይዘሽው የምትመጪው። ዛሬ እንደዚህ ባደርገው ምናምን የሚለው ስሜት ትንሽ ይከብዳል። ግን እንደ እንትን ግን መድረኩን ትንሽ እየለመድሽው ስቴጅ ከመጀመሪያው አንፃር ትንሽ ቀለል ይላል። መድረክ ላይ ቆሜ በማቀርብ ሰዓት ስተት የለብኝም ብዬ ያሰብኩት ቦታ ላይ የሆነ ስተት ተገኝቶብኝ ታያለሽ እንዴ ምናምን ይልሻል። በጣም ይገርምሻል። ምክንያቱም የሆነ ብዙ ነገሩን አስተካክየዋለሁ ብለሽ አስበሽ ነው ይዘሽ የምትመጪ። ከዛ የሆነ ነገር ሲወጣልሽ ቀጣይ ደግሞ በቀጣዩ ዙር ደግሞ ይሄን ነገር አስተካክዬ ብለሽ ትይዣለሽ። ልክ ደግሞ የሆነ ነገር ስታስተካክይ በየጊዜው አዲስ ነገርና ያ አንቺን እየቀየረሽ ይሄዳል። ዳኞች የሚነግሩሽን አስተያየት እየሰማሽ የምታስተካክያቸው ነገሮች አሉና እነዛ በጣም ቀይሮኛል ብዬ አስባለሁ። ዳኞች የሚሰጡትን አስተያየት እንቅልፍ አይወስደውም። የሆነ ነገር ይዞ እስከ ማሻሻል ደረጃ ያለው ነገር በጣም ተኝተን ሁሉ ይረብሸናል። አብረን ተኝተን ለሊት 8 ሰዓት ላይ ብድግ ብሎ ሲጮህ ራሱ ደንግጠን የምንነሳበት ጊዜ አለና የሆነ እንቅልፍ ይነሳዋል። አንድ ነገር ተሎ ለማሳካት የሚሞክርበት መንገድ በጣም እወድለታለሁ። እንዴት ልርሳሽ እንዴት ብዬ ልርሳሽ አንጀት ያውቆሽ ወዲያ አጽድቆሽ ልብ ያርንቆሽ አይኔ ናፍቆሽ እንዴት ብዬ ልርሳሽ። ከእናቴ ጋር መለያየቴ እናቴ ጎንደር ነች ያለችው። ስለዚህ ይህንን ነገር ለመስራት ብዬ ነው የመጣሁት እዚህ። ስለዚህ ትልቁ ነገር ብዬ ማስበው እናቴን ትቼ መምጣቴ ለኔ ትልቅ ዋጋ የከፈልኩት። ጥሩ ከኢትዮጵያ ድምፃያኖች ውስጥ አንደኛ ወይም ደግሞ ቶፕ 5 ውስጥ ከሚባሉት ጥሩ ነገሮችን አሳክቶ ጥሩ ነጠላ ዜማዎችን አልበሞችን ሰጥቶ በኢትዮጵያ የሚወደድ ድምፃዊ እንዲሆን እመኝለታለሁ። ትሬኒንግ ስሰራው የሚያውቁኝ ሰዎች ሙዚቃውን እዛ ጋር
አንዳንዴ ይሳሳታል ሙዚቃው ማለት ትሬኒንግ በሰራሁት መልኩ አላቀርበውም እና ምንድነው ምክንያቱምና ፍርሃት ድንጋጤ ምናምን ስትያቸው ይገርማቸዋል። እንዴት ተወዛዋዥ አይደለ እንዴ አንተ ስንት መድረክ ሰርተሃል እንዴት ይከብዳል። ግን ስሜቱ የተለያየ ነው። ያኛው አሁን ይሄኛው እኔ ማላቀው ስሜት ነው። በዩቢል ሰዓት ብዙ ጊዜ እሱን ለመከታተልና ኳየር ምናምን ሆኜ ብዙ ጊዜ ሰርቻለሁና ያ ትንሽ ባክስቴጅ ነው ራሱ ማወቅ ራሱ አንድ ትልቅ ነገር ነው። አሁን ባክስቴጅ ሆኜ በጣም ብዙ ጊዜ ተከብዬ አውቃለሁ። ከዛ ውጭ ደግሞ መድረክ ላይም ቆሜና ዳኞችንም እንኳን ማየቱ ኖርማል በቲቪ ስታያቸውና በአካል ስታይ ይለያያልና በአካል እንኳን አይተሽ ከዛ ወደ ውድድር ስትገቢ አንቺ አዲስ አይሆንብሽም። ያለው ፋና ስቱዲዮ አዲስ አይደለም ለኔ፣ ዳኞችም አዲስ አይደሉም ምናምን። ምንድነው ለኔ አዲሱ መድረክ ላይ ቆሞ ማቅረቡ ብቻ ነውና ብዙ ነገሮች ጠቅመውኛል ብዬ አስባለሁ። ማን ብዬ ልጥራሽ ምን ብዬ ሙዚቀኛ መሆን ፈልጋለሁ። ወደፊት ትልቅ ሙዚቀኛ መሆን ህልሜ ነው፣ ትልቁ ህልሜ ነው እና ያን ደግሞ ለማሳካት መስመሩ ብዬ ማስበው ያው እንደዚህ ውድድር ነው። ምክንያቱም በውድድር በምትመጪ ሰዓት አቅምሽም ይታያል። እስከ መጨረሻው ያው ለመሄድ ጠንክረን እንሰራለን። ግን ያው በመሀልም ደግሞ የሆነ ነገርም ከተፈጠረ ይሄ ማለት ይሄ የሙዚቃ የህይወት ምዕራፍ መጀመሪያም ስለሆነ ያው እንደ ህይወት የሆነ ነገር ደግሞ ስትጀምሪ እንቅፋቶች አሉ። እነዛን ሁሉ ለማለፍ ዝግጁ ነኝ። ግን ደግሞ የተሻለ ነገር ደግሞ ለማምጣት ጠንክሬ እሰራለሁ። እስከ መጨረሻ አሸናፊ መሆን የሚችል አቅም እንዳለው ነው ስለማቅ መልካም እድል ነው የምለው። አንቺው ነሽ ቀሪ ንብረቴ የዘመድ ወዳጅ ኩራቴ እናቴ። ሙሉ የኢትዮጵያ ህዝብ ቮት እያደረጋችሁ እዚህ 6 ውስጥ መድረስ ትልቅ ነገር ነውና እዚህ ደረጃ እንድደርስ ስላደረጋችሁ እየደወላችሁ የምትጠይቁኝ ሰዎች ውድድር እንዴት ነው አይዞ በርታ አለን ከጎን ነው የምትሉኝ ሰዎች አመሰግናለሁ ማለት ፈልጋለሁ። ከዛ ውጭ ደግሞ ቤተሰቦቼ፣ ወንድሞቼ፣ እናቴ ሁሌም የውድድር ቀን ጧት 2 ሰዓት ላይ በቃ ትደውልልኛለች ማዘር አይዞ በርታ አንተ ጀግና ነህ ልጅ ትለኛለችና እንዳልፈራ እንዳልደናገጥ የምታረጋጋኝ እናቴ እህቴ በጣም ነው የማመሰግነው። እስካሁን ቮት ስታደርጉኝ የነበራችሁ ሰዎች በጣም ነው የማመሰግነው። ከዚህ በኋላም ደግሞ ድጋፋችሁ አይለየኝ እላለሁ። በእለቱ በሚሰጠኝ 8222 ላይ ኤልኤምን በማስቀደም በሚሰጠኝ ኮድ አስገብታችሁ ቮት እንድታደርጉኝ እጠይቃለሁ። አመሰግናለሁ። ኦዴ አሁን ለምንድነው ዋይ ኦዴ ይሁሉ ጋጋታ ኦዴ የታሰረን አንጀት ዋይ ኦዴ ያላሰራ ይፈታ